ሰላም በደረጀ ስልክ የሆነ ሜሴጅ ቴክስት አደረገችለት። ምን ይሆን? በጣም የሚገርም ነገር ነው። ደረጀ ደግሞ በጣም ደንግጧል። እንግዲህ ዳጣን እኔ እፈልግሻለሁ ብሎ የሆነች ካፌ ሁልጊዜ የሚገናኙባት ካፌ ላይ ወስዶ ሻይ እየጋበዛት ነበረ። እና ዳጣ ደግሞ አባዬ ማታ እኮ ስትነግረን የነበረው ታሪክ የአንተን ታሪክ ነው አይደለ? በጣም ይቅርታ አባዬ፣ እስካሁንም እኮ ግን ጭንቀትን አልነገርከንም። እኛ ቤተሰቦች ሁሉም እኮ ተጨንቀናል። እኔም ደግሞ አባዬ በጣም ተጨንቄያለሁ። ለምን ለእኔ አታካፍለኝም አባዬ ትለዋለች። ዳጣና ናታን ደግሞ እንግዲህ ፍቅራቸውን እየጦፈ ፍቅር ውስጥ ገብተዋል። እንግዲህ በጣም ደስ በሚል ሁኔታ ኤቢ ደግሞ እንደሚታወቀው ባለፈው ክፍለ ጊዜ ከንፈሬን ካልሳምከኝ ብር ብዬ ሂጄ ገብቼ ለማየ ሁሉንም ነገር ፍርጥ አድርጌ እነግራታለሁ ብለው ነበር ያበቃው የባለፈው ክፍል። እና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ሲጀምሩ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ በቅንነት ደግሞ ሸር ብታደርጉልኝ ደስ ይለኛል። እነሆ ዳጣ ድራማ እንግዲህ በጣም የቤተሰብ ድራማ፣ ልጆችን የሚፈትሽ ትዳርን፣ ፍቅረኛን የሚፈትሽ እና በጣም ደስ የሚል አስተማሪ ድራማ ነው እንደምታውቁት። እና ወደ ቀጣዩ ክፍል እንሄዳለን። በጣም ደስ የሚል ነገር አለ። እንግዲህ ዳጣና ናታንዬ እንግዲህ በጣም ፍቅር ውስጥ ገብተዋል። እንግዲህ ወደ ውጪ ከቤት ውጪ አውቶ ሻይ ጋብዟታል ማለት ነው ዳጣን። እና በቃ እንደሚያፈቅራት እሷም ደግሞ ፍቅራቸውን እየተገላለጹ ነበረ። እንግዲህ በዚህ ውስጥ ነው እንግዲህ ኤቢ ገብታ እምታማስለው። ምክንያቱም እሱ ናታን የሚወዳት ዳጣን ነው እንደምታውቁት፣ በጣም ነው የሚወዳት። እሷም ደግሞ ዳጣ በጣም ነው የምትወደው። እና አሁን ስለ ሰርጋቸው እያሰቡ ነው፣ ልጅ ስለ መውለድ እያሰቡ ነው። እና በጣም ደስ የሚል ሁኔታ ላይ ናቸው ያሉት። እንግዲህ ዳጣ ኤቢ ደግሞ ከንፈሬን ሳመኝ ብለው ነበረ ባለፈው እንደምታስታውሱት። ከዛ ጉንጯን ሳማት ማለት ነው። ጉንጯን ሳማት አለችው ዳጣ። ጉንጯን ሳማት። ኧረ እባክህ እኔ እህት ነኝ እንዴ ጉንጬን የምትስመኝ? እኔ እኮ ፍቅረኛ ነኝ፣ ለዛም የወደፊት ሚስት ምን ማለት ነው አለች ዳጣ። ንድድ ነው ያላት ማለት ነው። በጣም ነው የተናደደችው። እና ታያለህ ተንበርከካ ገና ቀለበቱን ታደርግልኛለህ፣ እንዲሁም በቃ ለማየ ከንፈሬን የማትስመኝ ከሆነማ ገብቼ ለማየ ነው የምነግራት አለችው ማለት ነው። ናታን ደግሞ በጣም ደሙ ፈላና ሂጂ ተናገሪያ፣ ሂጂ አላበዛሽውም እንዴ ሂጂ ተናገሪ አላት። እና ሄደችና ልትናገር ፈለገች ማለት ነው ለማርቲ ሄደችና ማርቲ እንግዲህ በረንዳ ላይ ቁጭ ብላ መጽሐፍ እያነበበች ሻይዋን እየጠጣች ቁጭ ብላ ነበረ። ሄደችና ግብት ብላ እማዬ እኔ የምልሽ ስለ ዳጣና ስለ ሰላም ምን ታስቢያለሽ አለቻት። ምን አስባለሁ? አያልቅብሽ? ምን አስባለሁ? ምን ማለትሽ ነው እንዴ? የደረጀ የጓደኛ ልጅ ናት ብሎ አመጣት፣ አለቀ። ባለፈው አንቺ መቼም መጠራጠር ነው ስራሽና ሂደሽ ዲኤንኤ አስመረመርሽ አይደለ? ልጁ አይደለችም። እና ቆይ አንቺ ደረጀ እንድጠራጠረው ነው እንደምትፈልጊው አለቻት። ምንድነው ሀሳባሽ? ምንድነው አለማሽ? እንድጠረጥረው ነው የምትፈልጊ አባትሽን እንዴ? የት ታውቂዋለሽ? እኔ እኮ አንቺ ከመወለድሽ በፊት ነው እኔ ደረጀን ማውቀው። ትሰሚያለሽ? ምንድን ነው አባቴን ጠርጥሪው፣ አባቴ ታማኝ አይደለም እያልሽ ነው አይደል በተዘዋዋሪ አለቻት። አይ እማዬ እንደዛ ሳይሆን ቆይ አሰበችና አሁን እኔ የግድ መናገር የለብኝም ለማየ ከነገርኳት ናታንን በምን ይዘዋለሁ? አንተኛ ናታን እንደዚህ አስፈራርቼ የግድ ቀለበት እንዲያደርግልኝ መሆን አለበት። የግድ የግራጅቤቲ ሰዓት ቀለበት ተንበርክኮ እንዲያደርግልኝ ማድረግ አለብኝ። በዚህ እያስፈራራው አይ ለማየማ መንገር የለብኝም አሁን አለችና፣ አይ እሺ በቃ እማዬ በጣም ይቅርታ አለችና ብድግ ብላ ሄደች ማለት ነው። ብድግ አለችና ሄደች። እና እታች እንግዲህ ናታን ቁጭ ብሎ እንዳጋጣሚ ማርቲ መጣች ማለት ነው። ማርቲ ስትመጣ ናታንዬ እንዴት ነህ? ትምህርት ሁሉ ሰላም አለችው።
አንተና ዳጣ እኮ አንተና ኤቢ እኮ በጣም ነው ትምህርት የምትወዱት። ብዙዎቹ እንግዲህ አንወድም እያሉ ነው። እንደነ ውሃ አይነቶቹ ደግሞ እንግዲህ ትምህርት በግድ ነው። እናንተ ግን እኔ በጣም እኮ ነው እኔ ባልወልድም እኮ ናታንዬ በጣም ነው የምኮራበት። በጣም ልጄ ነህ አለችው። ከትምህርት ውጭ ደግሞ ሌላ ነገር ማሰብ አለብህ አለችው። አይ ምን አስባለሁ እማዬ አላት። አይ ናታንዬ በነገራችን ላይ እኔ ጊዜ አጥቼ ነው ብቻህን የማገኝበት ጊዜ አጥቼ ነው እንጂ ኤቢ የምትለው ነገር እውነት ነው ናታንዬ ምን አለች አላት። አይ የግራጁዌት ሰዓት ቀለበት ሊያደርግልኝ ነው እያለች አስቢበት እንደዚህ ምናምን እያለች ነበረ። እና ምን ትላለህ ናታንዬ? እኔ ልጄ ኤቢ የበኩር ልጄ ናት። ምንም ጸባዩዋ አውሬ ብትሆን ምንም ብትሆን ያው ልጄ ናት። ልጄ ደግሞ እኔ እንድትጎዳብኝ አልፈልግም። ተስፋ አድርጋ በኋላ ደግሞ ተስፋ እንዲጨልም አልፈልግም ናታንዬ። እኔ አትፍራ፣ ማትፈልጋትም ከሆነ ንገረኝ በግልጽ አለችው ማለት ነው። አይ እማዬ ምንም እኔ ምንም እንትን አላልኩም፣ ኧረ አላልኩም ዝም ብላ ነው አላት። እርግጠኛ ነህ ናታንዬ? ፈርተህ ነው? እኔ እኮ እናት ማለት ነኝ። ይኸውልህ እኛ ሴቶች ልባችን ከተሰበረ ለመጠገን በጣም ብዙ ጊዜ ይፈጅብናል። ስለዚህ እኔ ልጄ ደግሞ በተአምር እንድትጎዳ አልፈልግም። እማይሆን ከሆነ ለእኔ በግልጽ ንገረኝ እያለችው እያለ ማለት ነው መጣች። ቀልበቢስ ኤቢ መጣች። እንዲያውም ደስ ይላል። በቃ ንገረኝ፣ እንዲያውም ከኤቢ ፊት እንዲያውም ንገረኝ ናታንዬ፣ ቅድም ያወራነውን ወሬ እንጨርሰው አለችው። አይ እማዬ ብሎ ብድግ ሲል አንተ ቁጭ በል፣ እንዴት ነው እኔ ስመጣ የምትሄደው? ምን ማለት ነው አለችው ማለት ነው። እንግዲህ በጣም ነው የተናደደችው ማርቲ ማለት ነው። ቁጭ በል በቃ ከፍ ዝቅ አድርጋ ማለት ነው። አንቺ እውነት እንዴት ነው? ምንም ቢሆን እኮ ናታን ልጄ ነው፣ ባልወለውም ልጄ ነው። ጭራሽ እንደዚህ ከፍና ዝቅ አድርግሽ እያመናጨቅሽው ክብር እንኳን ቅንጣታ ክብር የለሽም አለችና በጥፍ ያለችው። እንዲያውም አያገባኝም፣ እንዴት ናችን አግባብ የምጨቀጭቀው? በጣም ይቅር በለኝ ናታን፣ እንዲሁም ከዚህ በኋላ ናታን የሚባል የለምሽ። ምን አይነት ነሽ አንቺ? አሁን የኔ ልጅ ነሽ? እንዴት ነው ለወንድ ልጅ ክብር የሌለሽ? ወንድ ልጅ ከምንም በላይ ክብሩን ይወዳል ብዬ ስንት ጊዜ ነው የምነግርሽ? አንቺ ምንም አትረቢው አለችና በጥፊ አጮለቻትና ማለት ነው ሄደች። በጣም ነው የተናደደችው ማርቲ ማለት ነው። ምክንያቱም እሷ የተቀየረች ሰው የሆነች መስሏት ነው እንደዛ ያለች ማለት ነው። አሁን ኤቢ በቃ የኮራችሁ ማለት ነው። ያችን ነገር ለማይናገራለሁ ብላ በግድ ነው በቃ ማግባት የፈለገችው። እንግዲህ ዳጣ ደግሞ በጣም እሱ ነው እዚህ ፍቅር ውስጥ የከተታት። ዳጣ በጣም ትጎዳለች። የሚያፈቅራት ዳጣን ነው። ለማይሆን ማለት ለጊዜውም ቢሆን ኤቢን እንኳን ለዛች ብሎ እንኳን ቀለበት ቢያደርግላት በጣም ከባድ ነው። አንደኛ እህቷ ናት። ምንድነው ያለች? ምንድነው ያሰበችበት? አሁን ኤቢ እንደምንም ብዬ ቀለበት እንዴትም ብዬ አስደርገውና ቶሎ ብዬ አረግዝበታለሁ፣ ከዛም ወርዶ ሳይሆን በግዱ ሽማግሌ ልኮ ያገባኛል ለክብሩ ሲል ብላ አስባ ነው ማለት ነው። እንግዲህ ባለፈው ማልሳካላት ብሎ ነው እንጂ እንደምታውቁት መድኃኒት ይሄ አረቄ ሁላ ጠጥታ እንዲሁም ደግሞ አርጁን ለራሱ የመስተፋቀር ይዘልና ብለው እንግዲህ አርጁን አላመጣም ብሏት ነው እንግዲህ መስተፋቀር እየተጣላችሁ ማለት ነው። እና አርጁ ደግሞ እንግዲህ ደሬ እዚሽ ድርሽ እንዳትል ቢለው ምን ቢለው በቃ እየመጣ ነው ማለት ነው። እየመጣ ነው እንግዲህ ለዛ አዲስ የገባችው ሰራተኛ በቃ እንግሊዘኛ ተናጋሪ ናት። በጣም ፈን የሆነች ልጅ ናት። እንግዲህ እንደምታዩት በቃ ኤቢ ደግሞ ልትገላት በቃ እንዴት እንደምትፈራት ማለት ነው ኤቢን። እና አርጁን አጨውጭቦ ምን ብሎ ጠራት። መስታወቱ እያጸዳች ነበርና እኔ ምልሽ እባክሽን ኤቢ አለች አላት። አለች እና እባክሽን እኔ አፍቃሪዋ ነኝ፣ እባክሽን ጥሪልኝ አላት። ደግሞ በጣም ነው የምታምሪው፣ በጣም ቆንጅዬ ነሽ በእውነት ደግመሽ ሙተሽ ስትፈጠሪ ላም ሆነሽ ቀይ ላም ሆነሽ እንድትፈጠሪ ይፈልጋለሁ አላት። አይ ወፈፌ አለችና እንግዲህ ወፈፌ ያደርገዋል እንዴ አለችና በቃ እሺ 200 ብር ልስጥሽ አላት። እንድጠሪልኝ አላት።
አይ አለች። ደግሞ የታመጣሽው ብባልስ አለች እና ፈራች። በቃ እኔ እባክህን እነግርልሃለሁ አለች። ሄደችና ኤቢ ውጭ ላይ ወፈፍ የሚያደርገው ልጅ ይፈልግሻል አለች። ነይ ቁጭ በይ አለቻት። እትዬ እያለች ሮጠች ማለት ነው። እንደ አውሬ ነው የምትታይ። እንግዲህ እንደሚታወቀው ኤቢ አሁን ለኤቢ ዋና አለቃ ሆናላት ያለች ውሃ ናት ማለት ነው። ውሃ በፊት ትፈራት ነበር፣ አሁን ግን እያጋጨቻት ነው ማለት በማመሳያም በመጥረጊያም እያለች እያጋጨቻት ነው ማለት ነው። ውሃ እንግዲህ ውሃ እንደሚታወቀው ጅላጅል ናት። በነገራችን ላይ ህፃናት ልጆችን ማለት ነው የግድ ቼክ ማድረግ የወላጅ ግዴታ አለበት። ምክንያቱም አሁን ኤቢ ውሃና ምጥን እንግዲህ ቤተሰቦቿ ከተጣሉ በኋላ የራባት ነው። በቃ ብዙ ችግር እየደረሰባት ነው። ከትምህርት ቤት ቀርታለች። ትምህርት ቤት ማትሄድም። ውሃ እንግዲህ ትምህርት ጠልናት እንደምታውቁት እና ለምንድን ነው የሆነ መርፌ የሚወጋ የሚያደነዝዝ መርፌ የሚወጋ አለ። እሱን ለምን ባለፈው የተቆጡን ለምን እሱን አናደርግም እያለች ነው ማለት ነው። አስቡት እንግዲህ ህፃናት ልጆች የግድ ክትትል የወላጅ የቤተሰብ እንዲሁም የመምህራን ክትትል ማድረግ አለባቸው። እና የባለጌ ነገር ነው አላልሽም እንዴ አለቻት። አዎ ግን በቃ እናድርግ፣ ምንም ችግር የለውም። እኔ አሁን በቃ ተስፋ ቆርጫለሁ፣ መኖር አስጠልቶኛል፣ እንሙት፣ ጭራሽ እንሙት እያሉ ነው ማለት ነው። ገመድ እናምጣና እንሙት። አርጁ ሊሞት አልነበረ ባለፈው በገመድ ተንጠልጥሎ። ስለዚህ ውሃ ደግሞ በቃ ምንም ነገር እውነት ነው የሚመስላት እና አይ ገመድ እንኳን እኛ ጋር አለ፣ ግን ማን ያወርድልናል? ወይ በፌስታል እንታነቅ እንዴ እያሉ ነው ማለት ነው። እና አስቡ እንግዲህ እናትና አባቷ ከተጣሉ በኋላ ምጥን በጣም እንትን ብላለች ማለት ነው። አልባሌ ቦታ ነው የምትውለው። በቃ የማይሆን ነገር እንግዲህ ልጆች አሁን ጎዳና ተዳዳሪ የሚሆኑት ሱሰኛ የሚሆኑት ከዚህ ከገና ከጅምሩ እንደዚህ ሲጀማምራቸው የቤተሰብ ክትትል ስለማያገኙ ነው ማለት ነው እንደዚህ የሚሆኑት። እና አሁን ብር ደግሞ ለወላጅ መስጠት ለልጆች እና ለልጆች ብር መስጠት አያስፈልግም። ለምን ያው ምን አሉ እንግዲህ ምን አለች ውሃ እማዬ እንደ ድሮ ብር አሰጠኝም፣ አያስፈልግም። ምክንያቱም ብር ለልጆች ምንም አያስፈልጋቸውም ማለት ነው። ለምን አንደኛ ወደማይሆን ቦታ ይሄዳሉ። ይኸውን ልክ አሁን ውሃ እንደሚያስቡት አይነት ይታለላሉ እና የሚያስፈልጋቸውን መግዛት የሚጠቀሙበትን የሚፈልጉትን ማድረግ ነው እንጂ መግዛት ነው እንጂ ብር ለልጆች መስጠት በጣም ልጆችን እንትን ይላል፣ ሱስ ውስጥ ያስገባዋል፣ የማይሆን ነገር ውስጥ ይገባሉ። እና አንዳንድ ወላጆች አሉ ማለት ነው ለልጆቻቸው ምንም ይበል ምን የሚሰጡ ማለት ነው፣ ግን ትክክል አይደለም። እና አሁን እነኚህ ልጆች ብር ቢኖራቸው ኑሮ ይኸው የሆነ መርፌ አምጡ ተብሎ ከዚህ በፊት ተልከው ደረጀ ተቆጥቷቸው ገርፏቸው ነበር። እና እንደዛ አይነት ቦታ የማይሆን ቦታ ነው የሚገኙት ማለት ነው ልጆች። እና እንደዛ እያደረጉ ነው። ያው ምጥን አሁን የምጥን ቤተሰቦች ካልታረቁ እንግዲህ ልጅቷ ለአንዳንዴ ትዳር ማለት ነው ትዳር ለልጆች ሲባል ባይስማማ እንኳን የሚኖሩ ወላጆች በጣም ጀግኖች ናቸው የእውነት። ምክንያቱም ልጆቻቸው እንደዚህ እና ልጅ ደግሞ የእናትም የአባትን ፍቅር ሳያገኝ ሲያድግ በጣም ከባድ ነው ለአእምሯቸው። በቃ ህፃናት ከሆኑ ደግሞ ልጆቻቸው እናት አባቶቻቸው ከትምህርት ቤት ሲያወጧቸው ምን ሲሏቸው የሆነ ስሜት ይሰማቸዋል ማለት ነው። እና በጣም ከባድ ነው። አንዳንዴ ልጆች ፈልገው አይደለም የሚመጡ፣ እነሱ ራሳቸው ፈልገው ይዘዋቸው መጥተው በኋላ ግን የማይሆን ነገር ውስጥ ሲገቡ ከባድ ነው። እና ያው ይሄ እንደሚታወቀው ይሄ ድራማ በጣም ብዙ ነገሮችን የሚፈትሽ ነው። ትዳርን በጣም የሚመረምር ትዳር ነው የእውነት። እንግዲህ ደረጀ ሳያስበው እዚህ ነገር ውስጥ ገብቶ አሁን በጣም ተጨንቆ ነው ያለው። እንግዲህ ሰላም ደግሞ ምን እንደላከችለት ለደሬ በጣም ነው የደነገጠው። በቴክስት ማለት ነው፣ በቴክስት በጣም ነው የደነገጠው። እና ደግሞ ምን አለች ከኔ ጋር ትሆን
ዳጣ ከኔ ጋር ትሆን ብለዋለች ለደረጀ። ምን ነገራት? ከሰላም ጋር ትሆኛለሽ እንዴ አላት። እኔ ሰላምዬን እወዳታለሁ እና እኔን ትተሽ ሰላምን ብትወጃት እኔን ትተሽ ልትሄጂ ነው አላት። አይ አባዬ አንተንማ ትቼ የትም አልሄድም። እኔ እኮ አባቴ መኩሪያዬ፣ አባቴ የሆነ በቃ ምንም ነገር እኮ ነው የማልፈራው። ሰው በቃ ስወጣ ምናምን ተደባደቢ ተደበደቢ ይለኛል። ለምን አባት ስላለኝ በቃ አባቴ አንተ ለእኔ ልዩ ነህ፣ አንተ ለእኔ እኮ መመኪያዬ ነህ፣ ኩራቴ ነህ እያለች እንግዲህ የአባትን ፍቅር እየነገረችው ነው።